ጤና ይስጥልን ክቡራን ቤተሰቦቻችን እንኳን ወደ ቻናላችን በደህና መጡም። ዛሬ ወደ አስደናቂው በርካታ የአርበኝነት ጀብዶዎችን የፈጸመውን ስለ ኬንያዊው ዋርሂ ኢቶቴ ወይም ጀነራል ቻይና የአርበኝነት ዘመን የህይወት ውስታዎችን በመጨረሻው ክፍል እናቀርብላችሁ ወደድን። አብረን እንቆይ። በ1920ዎቹ መገባደጃ ላይ ነው የተወለደው ዋርሂ ኢቶቴ ወይም ጀነራል ቻይና። በሁከትና በጥብጥ ወቅት ተነሳ። ኬንያ በእንግሊዝ ቀኝ ስር ነበረች። እናም የነጻነት ፍላጎቱ መላ ሀገሪቱ የተቀጣጠለ ነበር። እሱ ወታደር፣ ስትራቴጂስትና የታጋይ ምልክት ነው። ለመሬት ለነጻነትና ለፍትህ በመታገል በቅኝ ገዢዎች ላይ በተነሳው ማኦማኦ አመጽ ውስጥ ቁልፍ ሰው። ከጦረኞቹና ከዕለት ዕለት ሰዎች የተጣጣው የማኦማኦ እንቅስቃሴ የቅኝ ገዢዎች ስርዓት ተገዳድረው በጀነራል ቻይና ትዕዛዝ ወደር የለሽ ጀግንነትና ጽናት በማሳየት በጽናት ተዋግተዋል። ነገር ግን የነጻነት ትግል ብቻ ሳይሆን የማንነት ትግል ነበር። የጀነራል ቻይና የአርበኝነት ዘመን ህይወት ለነጻነት የሚደረገው ትንቅንቅ ቀጥሎ ዋርሂ ኢቶቴ ወይም ጀነራል ቻይና የእንግሊዞችን የመጓጓዣ ድልድዮችን ሰባበረ። የጦር መሳሪያ መጋዘኖችን እርቃናቸውን አስቀረ። የቅኝ ገዢዎችን ጦር በደፈጣ ውጊያ መግቢያ መውጫ እያሳጣ ለበለበው። የታሰሩ አርበኞችን በስልታዊ ኦፕሬሽኖች ጠላት ጉያ ስር እየገባ አስለቀቀ። ጀነራል ቻይና በርካታ የአርበኝነት ጀብዶዎችን የፈጸመ የኬንያ ነጻነት ታላቅ አርበኛ ሆነ። ዝናው ናኘ። የኬንያ ወጣቶች ጀነራል ቻይናን ለመቀላቀል ልባቸው ሸፈተ። ለቀኝ ገዢዎቹ ሰላይና መረጃ ቀባይ ሆነው የነጻነት ትግሉን ለማኳሸት የሚሰሩ ባንዳዎችን አይቀጡ ቅጣት በመቅጣትም ደግሞ ይታወቃል። በእርሻዎች በየሰፈሩ ለሀገሬው ሰው ክፉ በመሆን የታወቁ ነጭ የመሬት ባለአባቶችን በመቀጣጫ እርምጃ ወጋቸውን የሰጠ የወገኑን ባጠባቂ ሆነ። ለአርበኞቹ አልታዘዝና አልተባበርም ያሉ የፈረንጅ አሽከር መሆኑን የመረጡ የሀገር ጠባቂ ሰዎችን ደግሞ ሳይታሰብ እንደ መንፈስ ባሉበት ከተፍ እያለ ብዙ ባንዳዎችን መነጠረ እና ከምንም በላይ ብዙ አርበኞችን ያፈራ የአርበኝነት አደረጃጀቶች መደበኛ ወታደራዊ ብርጌዶች ያላቸውን አይነት ቁመና እንዲይዙ በማድረግ ከተለመደው የደፈጣ ውጊያ ወጣ ያለና ከመንግስት ሰልፈኞች ጋር ተመጣጣኝ ጥንካሬ ይዞ የሚዋጋ በአይነቱ ለየት ያለ አዲስ የአርበኝነት ፋና ወጊ ነው ጀነራል ቻይና። ከምንም በላይ ግን ብዙዎቹ ጀነራል ቻይናን የሚያመሰግኑት ትልቁን የማይበርድ የነጻነት ፍልሚያ እሳት ለኩሶ ያቀጣጠለው ሰው በመሆኑ ነው። ጀነራል ቻይና በትግል ቆይታው ብዙ ሌሎች የነጻነት ትግሉን ዳር ያደረሱ የጫካ ጀነራሎችንም አፍርቷል። ደማቸው በነጻነት ፍቅር ለነደደባቸው፣ ጭቆና ላንገበገባቸው፣ የባርነት ስቃይና ውርደት ላንገፈገፋቸው ብዙ ሺህ የኬንያ ነብር የመሳሰሉ ጀግና ወጣቶች ጀነራል ቻይና ታላቅ የአርበኝነት ምሳሌና የትግል አርማ ሆኗቸው ነበር። ይህ ለሀገሩ ነጻነት የተዋደቀ የኪኪዩ ነብር ዋርሂ ኢቶቴ ጀነራል ቻይና በመጨረሻ ግን ማን እንደከዳው ባልታወቀ ሁኔታ የመሸገበትን ትክክለኛ ቦታ የሚጠቁምና መረጃ ለእንግሊዞች ጸረ ደፈጣ ቃኝ ብርጌዶች ተላከላቸው እና ሳይታሰብ የኬንያን ተራራ ወረው ዙሪያ ገባውን በተጠና ሰሳ መቃኘት ጀመሩ። ከከበባው በአንድ ቀን ጀነራል ቻይና ሰብሮ ለመውጣት አስቦ ይሁን ወይስ በእሱ የማኝነት ቃል እንደሰፈረው ሳያስበው ከእንግሊዞቹ ቃኝ ብርጌድ ጋር ፊት ለፊት ተገጣጥሞ ይሁን እርግጠኛ መሆን ባይቻልም ግን የማይቀረው የመጨረሻ ተኩስ በታላቁ የኬንያ ተራራ ግርጌ ተሰማ። ጊዜው በፈረንጆቹ አቆጣጠር በ1954 ገዳማ ነው። ጀነራል ቻይና በቁጥር ወደ 100 የሚደርሱ የኪኪዩ አርበኞቹን አስከትሎ በተራራው ግርጌ በጥንቃቄ እየተጓዘ ነው። የእንግሊዝ ጸረ ደፈጣ ጦር ደግሞ መረጃ ደርሶታል። በትክክል ከእነዚህ አርበኞች መሃል በዚያሽ ቅጽበት ጀነራል ቻይና መገኘቱና ለመገኘቱን በተመለከተ መረጃ ባይኖራቸውም የማያወላውል ቀጥታ ጥቃት ከፈቱበት። በኬንያ ተራራ ስር 3 ሰዓታት የፈጀ ቅልጥ ያለ ውጊያ ተካሄደ። ጥቃት ይመጣብናል ብለው ያልተዘጋጁት የጀነራል ቻይና አርበኞች ከጀርባቸው የእንግሊዞች ካምፕ ተደቅኖባቸዋል። ከፊት ለፊት በመቶዎች የሚገመት ሰራዊት ደርሶ እየተተጋተጋቸው ነው። በግራቸው በኩል ታላቁ ኬንያ ተራራ ተደቅኖ የሚሆነውን ያያል። የቀራቸው ማምለጫ አቅጣጫ በስተቀኛቸው ያለው ነው። በቀኝ በኩል ባለው አቅጣጫ ደግሞ ጥቂት መቶ ሜትሮች ራቅ ብሎ በሳር የተወረረን አንድ አነስተኛ ወንዝ ተጎራብቶ የተቀለሰ የሀገር ውስጥ ጸጥታ ዘቦች ወታደራዊ ኬላ አለ። ግን ሌላ አማራጭ አልነበራቸውም። በስተቀኛቸው ወደሚገኘው ረባዳማ ሸለቆ ለማፈግፈግ ተገደዱ። የጀነራል ቻይና ጀግኖች አርበኞች በዚያሽ ቅጽበት ፈጣሪ ያስተረፈላቸው የማርያም መንገድ አልነበረም። የቀራቸው ምርጫ አንድና አንድ ነበር። እስከ ደም ጠብታ እየተፋለሙ መሞት አሊያ እጅ መስጠት። ሌላ አማራጭ የለም። ጀነራል ቻይና በጀግንነት ከጠላት ጋር እንደተቆጣ ነበር በጀግንነት ተናንቆ መውደቅን መረጠ። ብዙዎቹ አርበኞች ከጎኑ በጀግንነት እየተታኮሱ በዚያ ረባዳማ መሬት ላይ ወደቁ። ጥቂቶች ክፉኛ ቆስለው ከነ ህይወታቸው ተማረኩ። ጀግና ብቻውን አይወድቅም። ይህ አባባል የነብሮቹ የኪኪዩ አርበኞች መፈክር ነበር። በዚያ የ3 ሰዓታት የሞት ሽረት ፍጻሜ ተደቅንቅ ሳያስቡት በከበባ ቀለበት ውስጥ ከገቡት ከነ ጀነራል ቻይና ወገን ብቻ ሳይሆን ቁጥራቸው የበዛ የእንግሊዝ ቅኝ ገዢ ሰራዊት አባሎችና የሀገር ውስጥ የጸጥታ ዘብ አባሎችን በጀግኖቹ ጥይት ተመተው ተሰውተዋል።
ጀነራል ቻይና በጀግንነት ተዋደቀ። ግን ሁሉም ነገር ድንገተኛና ከአቅሙ በላይ ነበር። በሰውነቱ 3 ቦታ ላይ በጥይት ተመቶ በበቀለ የሙጃ ሳር መሃል ወደቀ። አንድ ጥይት ጎሮውን በስተዋለች፣ አንድ ጥይት አገጩን በስታ ስታልፍ፣ ሌላኛዋ ሶስተኛዋ ጥይት ደግሞ ታፋውን በስታ ተቀርቅራለች። የፈለገ ጀግና ቢሆን የፈለገ አርበኛ በመጨረሻ ሰው ነው። እንደ ነብር ተናንቆ እንደ ጀግና ተፋልሞ እንደ ሰው በሙጃ ሰርዶች መሃል ወደቀ። በዚያች ክፉ ዕለት ብዙ ጀግና አርበኞች ውዱን የነጻነት ዋጋ መክፈልን መርጠው በጀግንነት እየተፋለሙ ወደቁ። ግን ጀግኖቹ ብቻቸውን አልወደቁም፣ ብዙ ባንዳዎችንም ረፍርፈዋል። ጀነራል ቻይና ዋሩሂዩ ኢቶቴ ለጥቂት ሰዓታት ራሱን በሙጃ መሃል ወድቋል። ሲነቃ ብዙ ደም ፈሶታል። መላ ሰውነቱ በገዛ ደሙ ተበክሏል። እጆቹን እግሮቹን ማዘዝ ተቸግረዋል። ከንፈሮቹን ማንቀሳቀስ አልሆነለትም። 3 አጉል ቦታዎች ላይ ገላው በጥይት ተቦትርፏል። ደም መፍሰሱን አላቋረጠም። በተንጋለለበት ሆኖ እንደሚሞት ቁርጡን ተረዳው። ነፍሱ ባገሩ ሙጃዎች መሃል እንደምታልፍ የተረዳው ዋሩሂዩ አንድ ቁርጥ ውሳኔ ወሰነ። ምናልባት ኬንያዎች ከነጻነት በኋላ ያልተደሰቱባት ውሳኔ እቺ የጀነራል ቻይና ውሳኔ ሳትሆን አትቀርም። ዋሩሂዩ ኢቶቴ የሞቱን ሰውነቱን በሙጃው መሃል እየሳበ በአቅራቢያ ወደ ነበረው ብቸኛው ሰው የተባለን ፍጡር ወደ ያዘው የእንግሊዞቹ ወታደር ካምፕ አጥር ስር ደረሰ እና እጁን ሰጠ። ሕክምና ማግኘት ነበረበት፣ ሰው ማግኘት ነበረበት፣ ነፍሱን ማትረፍ ነበረበት። ያለ ማድረግ ደግሞ የነበረው ብቸኛ አማራጭ እጁን መስጠት ነበር። ተጋደለ፣ ተረፈ እና እጁን ሰጠ። ኬንያዎች እችን ውሳኔውን የወደዱለት አይመስልም። የወደዱለት ኑሮ ከነጻነት በኋላ የአዲሲቷ ነጻዋ ኬንያ የመከላከያ ሚኒስትር ወይም ዋና ኢታማጆር ሹም ነበር የሚያደርጉት። ከጀነራል ቻይና የቀደመ ማንም ሰው አልነበረም። ነገር ግን የወጣቶች ሊግ ዳይሬክተር ብቻ ያደረጉትና የፓርቲ አደራጅ ኮሚቴ ሰብሳቢ። ምክንያቱም ሲመስለኝ እና የዚህ መጽሐፍ ጸሐፊ ማስተያየቱን ሲያሰፍር ጀነራል ቻይና በዚያ ተራራ ስር በክብር መሞትና ዘላለማዊ የኬንያዎች የነጻነት ጀግና ሆኖ መቅረት ሲችል ነፍሱ ያደላችበት መትረፍን መበርከትን ፈለገ እና እጅ ሰጠ። ነፍሱን ለማትረፍ እጅ በመስጠቱ የእንግሊዞችን ያህል ጮቤ የረገጠ አልነበረም። ዜናው ሁሉ በመላ የእንግሊዝ ቅኝ ግዛቶችና የሞግዚት አስተዳደሮች ናኘ። ከናይሮቢ እስከ ለንደን የሚታተሙ ጋዜጦች የቆሰለና የተማረከውን የጀነራል ቻይናን ምስል ይዘው ወጡ። ቼ ጉቬራ በቦሊቪያ የማረኩትን ቅጥረኞች ሊገድሉት ሲሉ የተናገራትን የመጨረሻ ቃል ነበረች። አንድ ሰው ነው የማረከው፣ አንድ ሰው ነው የምትገድለው። ምን የተለየ መስሎሃል? ተኩስ፣ ወንድ ከሆንክ አንተ ፈሪ ተኩስ። አሁንም እንግሊዞች አንድ ሰው ነው የማረኩት፣ ግን ብዙ ፈንጠዝያ ሆነላቸው። አስታመው አድነው የኬንያን ተራራ አርበኞች ሚስጥር አስወጥተው 4000 አርበኞችን በተከታታይ ኦፕሬሽኖች በቁጥጥር ስር አውለው ሲያበቁ እርሱን ወደ ፍርድ ችሎት አቀረቡት። ከዚያ በኋላም ጀነራል ቻይና ስለራሱ ሲናገር የእንግሊዝ ወታደሮች በአርበኞቹ ጓደኞቹ ቀጥተኛ እይታ ውስጥ ወደሚገቡበት አቅጣጫ በኩል ስላሉ አርበኞች ጓደኞቼ የመሸጉበት ቦታ በጥላት እንደተነቃባቸው ያውቁ የሚችሉበትን እንቅስቃሴ አድርጌያለሁ። ያንንም ያደረኩት የትግል ጓዶቼ የተቃረቧቸውና እያንዣበቧቸው ያሉትን የእንግሊዝ ሰራዊቶች ተመልክተው በጊዜ እንዲያመልጡ ለማስጠንቀቅ ነበር። ደግሞም እንዳሰብኩት በትክክል ያንን ያደረጉን በርካታ አርበኞች ነበሩ። በእንግሊዞች እጅ ከወደኩ በኋላ በተደረጉልኝ ቃለ መጠይቆች ሁሉ ስለ ጫካ አደረጃጀቶቻችን በተመለከተ የማውቃቸውን ሁሉንም ሚስጥሮች ለመዘክዘክ ብገደድም የጓደኞቼን ልዩ ማንነትና መዳረሻ እንዲሁም ያወጣናቸውን የወደፊት የትግል እቅዶች የሚያጋልጥ ግን አንድ መረጃ አልወጣኝም ይላል ጀነራል ቻይና። ጀነራል ቻይና ጤንነቱ መለስ እንዳለለት ነበር እንግሊዞቹ ቃሉን የሚቀበል የሰለጠነ የመረጃ ሰዎቻቸውን የመደቡለት። አይን ሄንደርሰን የተባለ የእንግሊዝ የደህንነት መኮንን ነው። የኬንያዎችን አፍ መፍቻ ቋንቋዎችን የሚናገር ለሀገሬው የነጻነት ትግል ርህራሄ ያደረበት ሰውም ነበር። በትግል ዝንባሌው ቃሉን እንዲቀበል የተመደበለት ኮሎኔል ቀስ እያለ ሚስጥሩን እያውጣጣ 44 ገጽ የሚሆን ቃሉን ሰነዱ ያደራጀው ይሄው አይን ሄንደርሰን ነው። የእምነት ክህደት ቃሉን በፍርድ ቤት በቀረበበት ተሰማ። ኮፒዎቹ ደግሞ ለለንደን የውጭ ጉዳይ መስሪያ ቤት ባለስልጣናት በሰም በታሸገ ኤንቨሎፕ ተላኩ። የኬንያ ወጣት በጀነራል ቻይና መያዝና አብረውት በወደቁት ጀግኖቹ ልባቸው ተሰብሯል። ግን በሺህ የሚቆጠር ወጣት በየቀጠሮው ግልብጥ ብሎ በችሎቱ በመገኘት ውለውን ይከታተል ነበር። በወቅቱ መላ ትኩረታቸውን የኮሪያ ጦርነት የወሰደባቸውና የድል ዜና ይናፈቃቸው የእንግሊዝ ቀኝ ገዢ ጦሮችም ዋናውን የኬንያን የነጻነት ትግል መሪ የሆነው ኮማንደር ያዝ ነው ብለው ዜናውን በመላው ዓለም አራገቡት እና ጀነራል ቻይና የችሎቱ ውሎች የዓለም አቀፍ ዜና ሆነው ይነገሩ ነበር። ጀነራል ቻይና ክፉም ሰራ ደግ ምንም ቢሆን በአንድ ቁርጥ የታሪካቸው ወቅት የእንግሊዞቹን ባንዲራ አንግቦ በዓለም ሁሉ ሂድ ባሉበት ሁላ የዘመተ ደሙን የገበረላቸው ታማኝ ወታደራቸው እንደነበር አልዘነጉትም። ጀነራል ቻይና በአንድ ወቅት የቁርጥ ቀን ባለውለታቸው ነው። እንግሊዞች ምስጦች ናቸው ይባላል። መቼም ሆነ ብለው ካልሆነ በዝንጋታ ምንም ነገር አይረሱም። በነገራችን ላይ የሰው ሀገር ወረው እንዳያዙም እኮ አይረሱትም። ብዙዎቹ እንግሊዞች በግላቸው ሀገራቸውን ነፃ ለማውጣት ከፍ ያለ መስዋዕትነትን እያስተናገዱ ላሉት የሀገሬው ሰዎች ያዝኑ ነበር። ለአርበኞቹም አውጥተው ሊናገሩት ያልተፈቀደላቸው ውስጣዊ ክብር ነበራቸው። እንግሊዞቹ ሀገራቸው ቢያዝባቸው ምን እንደሚያደርጉ ያውቁታል።
ኬንያዎቹ የማው አመፀኞቹም ሆኑ አርበኞቹ እያደረጉት ያሉት ነገር ማንም ሀገሩ በውጭ ኃይሎች የተያዘበት ጀግና ህዝብ የሚያደርገውን ነበር እና እንደ አይን ሄንደርሰን ያሉ ራሳቸውን በሰው ቦታ አድርገው ማሰብ ያልተሳናቸው የገባቸው እንግሊዞች አርበኞቹን ያን ያህል አረመኔ የማርያም ጠላት አድርገው አይመለከቷቸውም ነበር። ለጀነራል ቻይናም እንዲያ አይነት የሐዘኔታ አስተያየት ያደረባቸው ይመስለኛል። በዚያ ላይ በገዛ እጁን ከሰጠም በኋላ በመመራው ሚስጥሩን በመግለጥ የተባበራቸውም ሰው ነው። ከምንም በላይ ግን ብዙ እንግሊዞች የኬንያዎች ነፃ መውጣት የማይቀር ጉዳይ መሆኑን አምነው ተቀብለዋል እና ባለቀ ሰዓት የህዝቡን ጀግና በመስቀልና ተጨማሪ ደም በመቀባባት የሚያስቀሩት ነገር እንደሌለ ተገንዝበዋል እና ከፈጸመውና ከተያዘበት ሁኔታ አንጻር በጀነራል ቻይና ላይ ያቀረቡበትን ክስ አቅልለውለታል ማለት ይቻላል። ያልተፈቀዱ የጦር መሳሪያዎችን ታጥቆ መገኘትና አሸባሪዎችን መርዳት የሚሉ ሁለት ክሶችን ብቻ ነበር የመሰረቱበት። በዚያ ላይ ደግሞ ዋኪላ የተባለ ወጣት ተከላካይ ጠበቃ ማቆመውለታል። ጠበቃው በሙሉ ኃይሉ ሽንጡን ገትሮ ተከራክሮለታል። ብዙ ማስረጃዎችንም ተፋልሞለታል። ግን ራሱ ጀነራል ቻይና አምኖ የሰጠውን 44 ገጾች ላይ የሰፈረ የእምነት ቃል ምንም ሊያደርገው አልቻለም። የማይታገለው ቃል ቀረበበት። ደግሞም ጀነራል ቻይና በተያዘበት ሁኔታ ተስፋ ቆርጦ ነበር። ቢከራከርም ቢያምንም በአደባባይ ተሰቅሎ መሞት እንደማይቀርለት አውቆት ነበር እና ምንም የሚመጣበትን ተጠያቂነት የማምለጥ ሙከራ አላደረገም። ስለነበረው የአርበኝነት ተጋድሎ ለማስተባበል ያደረገው ጥረትም አልነበረም። የሐቀኝነቱ ደግሞ እንግሊዞቹ በመጠኑም ቢሆን እንዲያዝኑለት ያደረጋቸው ይመስለኛል። የሆነ ሆኖ የራሱ ቃል በራሱ ላይ እየቀረበበት እሱም እያመነ በቀረቡት ሁለት ክሶች ጥፋተኛ ተባለ እና ቀድሞ እንደደመደመው የስቅላት ሞት ተፈረደበት። ጀነራል ቻይና ጋር በአንድ መዝገብ የተከሰሱ ሌሎች ሞት የተፈረደባቸው አርበኞችም ነበሩ። ሁሉም የአደባባይ ስቅላታቸውን አወራርደዋል። ጀነራል ቻይና ግን በናይሮቢ የሞት ይፍታ ፍርዶች ቅጣት መጠባበቂያ ከቸልን ሊላክ ተደረገ። በዚያ ሆኖ የሞት ቅጣቱ የሚፈጸምበትን ቀን እየተጠባበቀ ለ8 ወራት ያህል ቆየ። በመሃል ግን ያ እርሱን የመረመረው አይን ሄንደርሰን የተባለ እንግሊዛዊ የደህንነት መኮንን ከእንግሊዝ መንግስት ጋር ለጀነራል ቻይና ምህረት ለማሰጠት እየተደራደረለት ነበረ። ተደራድሮም ጀነራል ቻይና ምህረት እንዲደረግለት ሆነ። በምትኩ ደግሞ የምህረቱ ዜና ታላቅ ብስራት ነበር። ግን ምህረቱ ያለ ዋጋ አልመጣለትም። ጀነራል ቻይና በምህረት ሲፈታ በማውንት ኬንያ የመሸጉ አርበኞች ሙሉ በሙሉ እጅ እንዲሰጡና ኬንያን ወደ ነፃነት ለማሻገር በሚደረገው ሰላማዊ ፖለቲካ ሂደት እንዲሳተፉ የሚደረገውን ድርድር ታማኝ ልዑክ ሆኖ የመምራት ኃላፊነት አለበት። አርበኞቹ የደህንነት ዋስትና ተሰጥቷቸው እጅ እንዲሰጡና ወደ ሰላማዊ ኑሮ ወይም ጦር ወደማያነግቡበት ሰላማዊ የፖለቲካ ትግል እንዲገቡ እንዲያግባባቸው ጀነራል ቻይና እንዲለቅ ተደረገ። ኬንያን ጉዳይ በፍጅት መዓት መፍታት እንደማይቻል የተረዳው የእንግሊዝ ቅኝ ገዢ አስተዳደርም በተቻለ መጠን ከኃይል መፍትሄ በተጨማሪ በዲፕሎማሲያዊ አማራጭ ጭምር የኬንያዎች ጥያቄ እንዲፈታ ለሀገሩ የእንግሊዝ መንግስት ባቀረበው ፕሮፖዛል መሰረት ተቀባይነት አግኝቶ እነ ጆሞ ኬንያታ ወደ ሰላማዊ ፖለቲካ እንዲመጡ መንገድ እየተጠረገ የነበረበት ጊዜ ነበር። ጀነራል ቻይና ምህረት ተደርጎለት ከእስር ከተፈታ እንደተባለውን በኬንያ ተራራ የመሸጉ ጓዶቹንም ብዙዎቹን አሳምኖ በሰላም እጅ ሰጡ። ጀነራል ቻይና ግን የትግል ህይወቱ በዚያ አላበቃም። በወቅቱ ትልቅ የነጻነት ትግል ያደርግ የነበረውን የኬንያን አፍሪካ ዩኒየን ንቅናቄ ወይም KAU የፖለቲካ ክንፍ በአባልነት ተቀላቀለ። በወጣቶች ማደራጀት ውስጥም ብዙ ደፋር የአርበኝነት ስራዎችን መስራቱን አላቆመም። ነጻነት ዋጋዋ ብዙ ነው። አፍሪካችን ገዢዎችም የሚፈራረቁባት ሚሊዮን አርበኞችን የተዋደቁባት ጀግኖች ምድር ነች። ታሪክ ደግሞ ደጋግሞ የሚያስተምረን ይህንን ሀቅ ነው። ዋጋ የሚከፍሉ ጀግኖች ልጆችን የሚያፈራ ምድር ይዘግይ እንደሆነ እንጂ ነጻነቱን ማጎናጸፉ አይቀርም። የአርበኝነት ህይወት ግን በመጽሐፍ ላይ ሲያነቡት ሲያወሩት ሲተርኩት ቀላል፣ ሲኖሩት ደግሞ እጅግ ከባድ መስዋዕትነትን የሚጠይቅ በህይወታቸው ቆረጡ ጀግኖች ተግባር ነው። ዋሪሂ ኢቶቴ ጀነራል ቻይና ያንን ከፍ ያለ መስዋዕትነትን የሚጠይቀውን የአርበኝነት ህይወት በተግባር ኖሮታል። አንድ የታሪክ ጸሐፊ እንደሚለው ማንም ቢሆን ለምን እጁን ሰጠ፣ ለምን ነፍሱን አተረፈ፣ ለምን ጓዶቹን ወደ ሰላም አመጣ ብሎ ጣቱን ጀነራል ቻይና ላይ የመቀሰር የሞራል ብቃት ያለው ሌላ ኬንያዊ የለም። የፈለከው ሰው ላይ ጣትህን መጠቆም ትችል ይሆናል። ነገር ግን ጀግና ጀነራል ቻይና ላይ ይህ አይቻልም። ከእርሱ በላይ ለነጻነት ዋጋ የከፈለላት የለምና በመጨረሻም ኬንያዎች ነጻነትን ተቀዳጁ። ጆሞ ኬንያታ የጀነራል ቻይና ውለታ አልረሱም። ከነጻነት በኋላ ብሔራዊ የነጻነት ጀብዱ ኒሻን የሚባለውን ትልቁን ሽልማት ሰጡት። ለትግሉ ላበረከተው አስተዋጽኦ የገንዘብና የክብር ሽልማቶችን ተበረከቱለት። ራሱ በመረጠው ወጣቶችን አደራጅቶ በፖለቲካ የማነቃቃት ስራ ላይ ቀሪ ህይወቱን እንዲያሳልፍም ተደረገ። እስከ ህልፈተ ህይወቱ ጀነራል ቻይና የኬንያዎች የአርበኝነት ተጋድሎ ብሔራዊ በዓሎች ላይ በህይወት ተገኝቶ ታሪኩን ለማውጋት የታደለ ብሔራዊ አርበኛ ሆኖ ኖረ እና በ1993 በፈረንጆቹ አቆጣጠር በ71 ዓመት ዕድሜው ከዚህ ዓለም በሞት ተለየ።
ሞት ለማንም አይቀርም። ጀግና ሆኖ አርበኛ ሆኖ ለሀገር ለነጻነት ተጋድሎ ለወገን አለኝታ ሆኖ በምድሪቱ ፊት ጀግና ለባንዲራ ለነጻነት ክብር መሞት ከሞቶችም ሁሉ የተለየ የክብር ሞት ነው። ለስንብት ያህል የጀኔራሉን ቃል እደግመዋለሁ። ለነጻነት የቆረጡ አርበኞች ባሉበት ምድር ገዢዎች ዝንተ ዓለም መቆየት አይችሉም። አርበኞች ካሉ ነጻነት ካለ የጊዜ ጉዳይ ብቻ ነው። ዋርሂው ኢቶቴ ወይም ጀነራል ቻይና። ፈጣሪ የአርበኞች መፍለቂያ የሆነችውን ውድ እናት ሀገራችንን ኢትዮጵያን አብዝቶ ይባርክ። ጀግና የማያሳጣን ፈጣሪ የተመሰገነ ይሁን። ህዝብ ያሸንፋል። አበቃን።